እንግዲህ የዛሬ አመት ላይ ለቃለ መጠይቅ ተገናኝተን ነበር። የመጀመሪያውን ቃለ መጠይቅ ስናደርግ አንድ ጥያቄ ጠይቄው ነበር። ተደምረዋል ወይ ብሎት ካልኩሌተሩን ሊሆን እየሰራው ታሉኝ። መልሼ እንደገና ባኮ በነጭና በጥቁር ያስቀምጡልኝ ተደምረዋል አልተደመሩም ስል አይ ለለውጡ አካል ካልኩሌተሩን ሰርተን ያቀበልነው እኛ ነን ብለዋል። ካልኩሌተሩ ምን ገጥሞት ነው እቺ ሀገር የተለያየ መፈናቀሎችን መከራዎችን ችግሮችን ያስተናገደችው ከሰሪው ነው ወይስ ከተቀባዩ ነው ብዬ መጠየቅ ብዙ ጊዜ ይፈልግ ነበር። ጊዜው በጣም ይሮጣል። እንግዲህ በእንደዚህ አንድ አመት ውስጥ ብዙ ለውጦች መጥተዋል። በሽግግር ወቅት የሚያጋጥሙ የፖለቲካና ኢኮኖሚያዊ ችግሮች አሉ። አንዳንድ ልናስወግዳቸው ልናስቀራቸው የምንችላቸው ችግሮች ገጥመዋል። አንዳንድ ደግሞ ሊደርሱ የሚችሉ ችግሮች ደግሞ ሳይደርሱ የቀሩበት ሁኔታ ነው ያለው። በዚህ አንፃር ይሄ ሽግግር በታሰበበት መንገድ ሙሉ በሙሉ እየሄደ ነው ካል አይ ቲንክ ማጋነን ነው የሚሆነው። ችግሩ ከሀገሪቷ ነባራዊ ፖለቲካዊ ኢኮኖሚያዊ ሁኔታ እንዲሁም ደግሞ የሽግግሩ አመራር አስቀድሞ መውሰድ የነበረባቸው ሰንወተውት የነበረባቸው የሀገሪቷ የፖለቲካ ልሂቃን ተቀራርበው በወሳኝ ጉዳዮች ላይ የመደራደር በተለይ ደግሞ ወደ ሽግግር እየሄድን ስለሆነ ከምርጫ ጋር ተያይዞ የጊዜ ሰሌዳ የህግጋቶች እንዲሁም ደግሞ በሀገሪቷ ውስጥ ለረጅም ጊዜ የቆዩ አነታራኪ የሆኑ ጥያቄዎች እና ጉዳዮች አሉ። እነዛን ጉዳዮች በምን ሂደት እና እንዴት እንፈታለን የሚለው ላይ በቂ ውይይትና ዝግጅት ድርድር ባለመካሄዱ አለመግባባቶች ወደ ግጭቶች እያመሩ ያሉበት እና በደም መፋሰስም ሽግግሩም ራሱ ከተወሰነ ደረጃ ከሀዲዱ እንዲወጣ ያደረገ ሁኔታ እንዳለ ማየው። ስለዚህ ምን ነው ካልኩሌተሩን ባልሰራው ወይ ደግሞ ባልሰጠው አይሉም ወይ ቁጭቱም ወይ እንግዲህ ይሄን ብናረግ ኖሮ የሚል ብዙም ጽፈት የለኝም። ባለፈው እንደተወያየ ነው ይሄን ትግል በመናረግበት ወቅት ብዙ መንገዶችን ማየት ነበረብን። ለውጡ ሊመጣ የሚችለው ወይ የኢህአዴግ መንግስት ሙሉ በሙሉ በመገርሰስ ነው ወይ ደግሞ በኢህአዴግ ውስጥ ሪፎርም እንዲመጣ በማስገደድ ነው። ሁለቱም ይቻል ነበር። የኢህአዴግ መንግስት በመጣል የሚመጣው ሪስክ ወይም ደግሞ በኢህአዴግ መንግስት ውስጥ ሪፎርም የሆኑ ኃይሎችን በመደገፍ የሚመጣ ሪስክ ካመዛዘንን በኋላ በኢህአዴግ ውስጥ ለውጥ የሚመራው ኃይል ወደ ስልጣን እንዲመጣ የሚለውን ነው የገፋን። ይሄን ነው በተለይ ከኦገስት 2016 ጀምሮ በግልጽ ለህዝብ ያቀረበን በህዝብ ድጋፍ ይዞ የመጣው ይሄው ነው። የነበረው ሪስክ የኢህአዴግ ሙሉ በሙሉ በንጥል በተለይ ደግሞ ተተኪ ሊሆን የሚችል የሚመጣውን የፓወር ቫኪዩም ሊሞላ የሚችል የተደራጀና አልተርኔቲቭ ሊሆን የሚችል ፖለቲካል ፓርቲ ባለመኖሩና ሀገሪቷ ካላት ፎልት ላይንስ አንፃር ኢህአዴግና መንግስት አንድ ስለሆኑ ፓርቲና ስቴት አንድ ሆነው ባሉበት ሁኔታ ያን ፓርቲ መጣል ሀገርን ወደ መጣል አደጋ ይጋርጣል። ሀገር እስከሌለ ደግሞ ወደ ለውጥ መሄድ አንችልም በሚለው ይሄን ያደረግነው። ያኛውን ደግሞ ሪስክ አይተነው ነበር። በኢህአዴግ ውስጥ ያለው የለውጥ ኃይል ኢህአዴግ ውስጥ የለውጥ ኃይል በማመንጨት ያ የለውጥ ኃይል ወደ ስልጣን እንዲመጣ ትራንዚሽን ስሩ ሪፎርም ስሩ ኔጎሺዬሽን ምን ነው ብናረግ ደግሞ ችግሩ ምንድነው ብለን ስናስብ ሊኖር የሚችለው ሪስክ ውስጥ አንዱ ሙሉ በሙሉ ለሪፎርም እና ለትራንዚሽን ራሳቸውን ሊያስገዙ ይችላሉ ወይ ንቅናቄውን ወይም ደግሞ የለውጡን ህልምና ትልም መንገድ ሊያሳስቱ ይችላሉ የሚሉ ብዙ ሪስኮችን አይተን ካልኩሌት ካደረግን በኋላ ስናመዛዝነው ኢህአዴግ ውስጥ ያለው ኃይል ወደፊት መሄዱ የተሻለ ነው። ሪስክ ሁለቱም ሪስክ አለው የተሻለ ነው በሚለው ነው ይሄን ነው እንዳሰብነው ሄዷል። እንዳሰብነው ሙሉ በሙሉ አልሄደም። ሆኖም ግን አሁንም ቢሆን የኛ ግምገማና የኛ ፕላን ጥሩ ነበር ብዬ ነው የማስበው። አሁን ካሉ ችግሮች ኢህአዴግ ቢወርድ ኖሮ ነው የሚሻለው ወይስ ቢግ መቀጠሉ ነው የሚሻለው ብለን ስናየው አሁንም ቢሆን ኢህአዴግ በተዳከመ መልኩም ራሱ መቀጠሉ ሀገርን አትሊስት እስከዚህ ደረጃ ስላስቀጠለ we are better off የሚል ግምት አለኝ። ሆኖም ግን የለውጥ ኃይሉም ሆነ የተቃዋሚውም ኃይል ባለፈው አንድ አመት እድሉን ሙሉ በሙሉ አልተጠቀመበትም። ጊዜ በጣም ባክኗል። የመጀመሪያዎቹ 6 ወር አንድ አመት በአግባቡ ባለመጠቀም
ለውጡን ራሱ የትራንዚሽናል ፖለቲክስ የሚጠይቀውን አሰራር ወይ በአግባቡ ባለመረዳት ወይ ደግሞ በአግባቡ ወደ ስራ ባለመለወጥ ችግሮች እየመጡ ነው ያሉት። በአጠቃላይ ግምገማ ሳየው ብዙም የምንጸጸተው ነገር የለም። መልካም እንግዲህ በዚህ በካልኩሌተሩ ጉዳይ መጨረሻ ጥያቄ ነው ማቀርበው። ሁሉ ጊዜ ጥያቄና መልሳችን ስለማስታውሰው ነው። እንግዲህ እርስዎ ካልኩሌተሩን ሰርተው ለለውጡ አካል ሰጥተዋል። በቅርብ ደግሞ የአርበኞች ግንቦት 7 ጸሐፊ የሆኑት ታዋቂ ፖለቲከኛ አቶ አንዳርጋቸው ጽጌ የመንግስት ፍኖተ ካርታ ስላልነበረው ፍኖተ ካርታውን ሮድ ማፑን ሰርተን የሰጠነው እኛንን ብለው ተናግረዋል። እና ይሄ ነገር አይጋጭም ወይ? እርስዎ ካልኩሌተር ሰርተው እሳቸው ሮድ ማፑን መንግስት ስለሌለው ከሰሩለት መንግስት በየትኛው አካሄድ እየዘለቀ ይመስሉታል? የተመታታ ነገር አይሆንም ወይ? በመጀመሪያ ደረጃ ካልኩሌተሩን ትዝ ካለኝ ቄሮ ነው ያልኩት። ለአሽሙር ያህል የቀረበ ነው። ብዙ ተጋን ነው እዚያ ጋር እንትን ላይ ሲላይቸዋለሁ። ካልኩሌተሩን ሰራን ስንል የለውጡን እንዲመጣ አገሪቷ ከአምባገነናዊ ስርዓት ወደ ዲሞክራሲ እንድትሻገር እድሉን የከፈተው ሽግሩን እንዲወለድ ያደረገው የህዝባዊ እንቅስቃሴ ነው። ትልቁ የህዝባዊ እንቅስቃሴ ደግሞ የቄሮ ኃይል ነው። እዛ ውስጥ ደግሞ አንዱ ተሳታፊ እንደመሆኑ ነው መታየት ያለበት። የፍኖተ ካርታ ተሰርቷል የሚለው እስካሁን ያየሁት ፍኖተ ካርታ የለም። የፖለቲካ ትራንዚሽኑ ፍኖተ ካርታ ብዙ ጊዜም አይ ቲንክ ሮድ ማፑን ስወተውት የነበርኩት እኔ ነኝ ሰልችቶኝ እስከታውኩት ድረስ። ከዚህ አንጻር ለለውጡ አመራር ፍኖተ ካርታ የሰጠ ኃይል ካለ ያን ፍኖተ ካርታ ማየት መቻል አለብን። ምክንያቱም ሊኖር የሚችለው የድብቅ ፍኖተ ካርታ ነው። ፍኖተ ካርታ ማለት ህዝብ፣ ምሁራን፣ የሁሉም ባለድርሻዎች ተወያይተውበት በጋራ የሚያደርጉት የአንድ መሪም የአንድ ፓርቲም ፍኖተ ካርታ ሊሆን አይችልም። ሀገር በአንድ ግለሰብ በአንድ ፓርቲ ሊሆን አይችልምና ያ ፍኖተ ካርታ መውጣት አለበት። ማንኛውም ቡድን ይሁን ሰርቶ ካቀረበው ያ ፍኖተ ካርታ ለህዝብ ውይይት፣ ለፖለቲካ ልሂቃኑ ውይይት መቅረብ አለበት። እውነትም እንደ ግንቦት ሰጥተው ከሆነ ያን ፍኖተ ካርታ መቅረብ ነበረበት። ተወያይቶ ምንም ችግር የለውም። ማንኛውም ፓርቲ ያቅርብ። ያ በተለያዩ ኢንትረስት ባላቸው ፖለቲካ ድርጅቶች አመራሮች ተገምግሞ በስሎ መጨመር ያለበትና መቀነስ ያለበት ተቀንሶ መሄድ መቻል አለበት። እንደሚመስለኝ ግን ሁላችንም ከውጭ የመጣ ነው ከየቦታ የመጣ ነው ቢሆን ይሻላል የሚሉ ምክር ሀሳቦችን ለጠቅላይ ሚኒስትሩም ለተለያዩ አመራሮችም ስናቀርብ ነበረ። ያንን እንደ ፍኖተ ካርታ የሚቀርብ ካለ የተሳሳተ ይመስለኛል። ፍኖተ ካርታ ሀገራዊ መግባባት የሀገራዊ ፍኖተ ካርታ መሆን ያለበት። ያ እስካሁን አላየሁትም። ምናልባትም እየተነገረ ያለው ሁሉም ቡድን ሲያደርግ እንደነበረው በቡድኖችም በግለሰቦችም የቀረበ ከሆነ ያንን እንደ ምክር ሀሳብ እንጂ እንደ ፍኖተ ካርታ ልንቀበለው አንችልም። መልካም እንግዲህ ወደ ደቡብ እንሄድና ደቡብ ሲዳማ እናነሳለን። ሲዳማ የቆየ ጥያቄ ነበረው፣ ክልል የመሆን ጥያቄ ነበረውና በዚህ በአሁኑ ለውጥ ጊዜ ላይ እንደገና ዳግመኛ ተቀስቅሶ ነበረ። እንደውም አንድ ንግግሮት ጨምበላላ እየተከበረ በነበረበት ሰዓት ደቡብ ሲዳማ በኃይልም ቢሆን ክልል ይሆናል ብለው የተናገሩት ነው። ተንኳሽ ንግግር ነው። ለምንድን ነው የተጠቀሙት እሱን ንግግር? መጀመሪያ ምንድን ነው የተፈጠረው የሚለው ማየት አስፈላጊ ነው። ለውጡ ሲመጣ የፖለቲካ ምህዳሩ ሰፋ፣ ፖለቲካል ሊበራላይዜሽን ውስጥ ገባ። ይህ ማለት ተዳፍነው የነበሩ የህዝብ ጥያቄዎች ወደ ፊት ለፊት እየገፉ የመጡበት ነው። የለውጡ አመራርም ጠቅላይ ሚኒስትር አብይንም ጨምሮ ከዚህ በፊት ተዳፍነው የነበሩ የህዝብ ጥያቄዎች በሙሉ በህግ ይመለሳሉ የሚል ቃል በመስጠታቸው ሲዳማንም ጨምሮ ሌሎች ቡድኖች ለረጅም ጊዜ አንስተውት በኃይል ሲታፈንባቸው የነበረውን የህዝባዊ ጥያቄ ወደፊት ገፍተው ያመጡበት ነው። የሲዳማ ህዝብ ጥያቄ ዛሬ አይደለም የጀመረው። የዛሬ 50 ዓመት ጀምሮ በደርግ ጊዜም አንዱ በታሪክ ተደብቆ የተቀመጠ ግን ከፍተኛ የትግል ከተካሄደበት አካባቢ ውስጥ የሲዳማ አርነት ንቅናቄ አርነት ድርጅት ሲያካሂደው የነበረ ከንጉሱ ዘመን ጀምሮ በደርግም ጊዜ የቀጠለ በህወሓትም ጊዜ ቀጥሎ ከፍተኛ መስዋዕትነት የተከፈለበት የብሔራዊ ሙቭመንት አለ።
ኢቨን ባለፉት 20 ምናምን ዓመታት ውስጥ በተለያየ ጊዜ የህዝብ ቁጣ ገንፍሎ በኃይል የተጨፈለቀበት አይ ቲንክ 2003 እንደ አውሮፓውያን አቆጣጠር አካባቢ ይመስለኛል የሎቄ ማሳከር ሎቄ በሚባልበት ቦታ ላይ ከፍተኛ የሆነ ህዝብ በመንግስት የተጨፈጨፈበት ሁኔታ ነው ያለውና የሲዳማ ህዝብ ጥያቄ ዛሬ የተጀመረ አይደለም፣ ገፍቶ የመጣ ነው። ሊበራላይዜሽኑ የፖለቲካ ምህዳሩ መስፋት እድል ሰጥቶት ነው ያመጣው። ይህንን ይመስለኛል በተመረጡ በመጀመሪያው ወር አካባቢ ጠቅላይ ሚኒስትሩ ወደዛ በሄዱ ወቅት የአገር ሽማግሌዎች በመውጣት በግልጽ ያቀረቡት ጠቅላይ ሚኒስትሩም በማያወላዳ መልኩ ጥያቄያቸው ታሪካዊ ህገ መንግስታዊ እንደሆነ በመናገር በህግ መሰረት ይፈጸማል በሚል ቃል ገብተውላቸዋል። በዚህ ሂደት ነው ቀጥሎ የመጣው። በሂደት ግን ይሄንን ህጋዊ ታሪካዊ መሰረት ያለውን የህዝባዊ ጥያቄ ለመመለስ የተደረገው ሂደት ስህተት ነበረው። ስህተት በሶስት ደረጃ ያለው ለዚህ ግጭት ያዘጋጀ አንደኛ የፖለቲካ ምህዳሩ ሲሰፋ መንግስት እንደዚህ አይነት ጥያቄዎችን ለመፍታት የህዝቡን ህገ መንግስታዊ ጥያቄ ለመፍታት አቅም ይኖራል ወይ የሚል ግምጋሜ አልተደረገም። ግምጋሜው ሳይደረግ ወደ ቃል የተገባበት ሁኔታ ነበረ። ምን የተደረገው ልክ የሲዳማ ጥያቄ እንደቀረበ በደቡብ ውስጥ ያሉ ብዙ ቡድኖች ተመሳሳይ የስቴትሁድ የክልልነት ጥያቄ ያቀረቡ። ይሄንን ቁጭ ብሎ ከህዝብ ጋር ከመወያየት ይልቅ ወደ ፓርቲ ተገፍቶ የዚህ ችግር አካል የሆነው የደኢህዴን ፓርቲ ራሱ እንዲፈታ ነው የተደረገው። ደኢህዴን ደግሞ ራሱን መለወጥ አልቻለም። ህወሓት ከዚህ ስልጣን ሲለቅ ትግራይ ሄዶ ራሱን በአዲስ መልኩ ሪብራንድ ራሱን አድርጎ የሄደበት ሁኔታ ነው የምታየው። ኦህዴድ በትክክል ጊዜ ወደ ህዝብ ትግል በመምጣት ራሱን ሪብራንድ አድርጓል። ብአዴን ወደ ህዝብ በመመለስ ራሱን ሪብራንድ አድርጓል። ደኢህዴን ራሱን ሪብራንድ ስላልደረገ በህዝብ ውስጥ ተቀባይነቱ በጣም የወረደ ነበር። ይሄንን ፓርቲ መፍትሄ እንዲያመጣ ኃላፊነት መስጠቱ የተሳሳተ ነበር። ይሄን ስህተት የሚያሳየው ኦልሞስት ጥናት ይካሄድ ተብሎ ከሰጠው ወዲህ ወደ 5-6 ወር ጊዜ በማጥፋት ከነባራዊ ሁኔታ ጋር የማይገናኝ የልጆች መጫወቻ የመሰለ አይነት ሪሰርች አቀረቡ። ይሄንንም ራሱ እስከ የሲዳማ ህዝብ ውሳኔ መደረግ የነበረበት እስከ 1 ሳምንት እስኪቀረው ድረስ ባለማቅረብ ጊዜ በማባከን ለግጭቱ አስተዋጽኦ እንዳደረጉ ነው የማየው። ሌላው ምርጫ ቦርድ ነው። ምርጫ ቦርድ የሬፈረንደም የማስደረግ ግዴታ ነበረበት። አቅም የለኝም ብሎ የሚያስብ ከሆነ አስቀድሞ መግለጫ ወይም ደግሞ አስቀድሞ መብራሪያ መስጠት ሲችል እስከ ቀኑ ዋዜማ ድረስ በመድረስ ከዛም ደግሞ በጣም ቀስቃሽ የሆነ አይነት መግለጫ ነው ያወጡት። የምርጫ ቦርድ ኃላፊነት በክልሉ ምክር ቤት የተሰጠውን ኃላፊነት ዴሌጌትድ ፓወር በመጠቀም ምርጫ ማካሄድ ብቻ ነበር። ሬፈረንደም ማካሄድ ብቻ ነበር። ሬፈረንደሙን አዘጋጅቶ ህዝቡ ድምጽ ከሰጠመ በኋላ የድምጹን ውጤት ማሳወቅ ብቻ ነበር። እዛ መግለጫ ውስጥ ግን የምናየው ምንድነው? የሐዋሳ ጉዳይ ያነሳል። የሐዋሳ ጉዳይ ከምርጫ ቦርድ ጋር የሚያያዝ ምንም ነገር አይደለም። የፖለቲካ ውሳኔ ነው። ፓርቲውን የፌዴሬሽን ምክር ቤትን የሚታይ ነው። ከዛ የማይኖሪቲ የአናሳ ቡድኖችን መብት ያነሳል። የአናሳ ቡድኖች መብት የምርጫ ጉዳይ አይደለም፣ የምርጫ ቦርድ ጉዳይ አይደለም፣ የሬፈረንደም ጉዳይ አይደለም። እንደዛ አይነት ችግር ካለ ሁኔታውን ማየት ያለበት የፌዴሬሽን ምክር ቤት እንጂ የምርጫ ቦርድ አይደለም። በዚህ መልኩ በህዝቡ ላይ ቁጣ የቀሰቀሰ ችግር ነው ያነሳው። በሶስተኛ ደረጃ ኤጀቶች ታክቲካል ሰርተዋል። የፖለቲካ ትግሉን ስላሸነፉ የፖለቲካና የሞራል ልዕልናን የበለጠ ይዘው ስለመጡ ህዝቡን ሙሉ በሙሉ ከጎናቸው ማሰለፍ ስለቻሉ እነሱን የሚቃወሙ ኃይሎች ጉዳዩን ከፖለቲካ ምህዳር ወደ ሴኩሪቲ ምህዳር መግፋት ፈልገው ነበር። ይሄ በግልጽ ይታይ ነበር። ይሄን አውቀው አስቀድመው በመዘጋጀት ወደ ግጭት ሊያደርሱ የሚችሏቸው ትንኮሳዎችን የሚያከሽፉበትን መንገድ ላይ መዘጋጀት ነበረባቸው። ይሄን ባለማድረጋቸው ግጭት እንዲቀሰቀስና የፖለቲካ ጥያቄው ወደ ሴኩሪቲ ጥያቄ ገብቶ ክልሉና ዞኑ በኮማንድ ፖስት ስር እንዲወርግ አድርገዋል። የታክቲካል ስህተት በመስጠት የነሱ ባላንጣዎች በሴኩሪቲ ሪልም ውስጥ አድቫንቴጅ እንዲወስዱ በማድረግ ተፈጥሯል። ከኔ ጋር በተያያዘ እኔ ብቻ ሳልሆን የኦሮሞ ትግል የሲዳማ ህዝብ ትግል አጋር ነው። ላለፉት 50 ዓመታት አባቶቻችን
በዛም እንዳልኩት በባሌ ተራራዎች በሶማሌ በረሃዎች አብረው ተዋድቀዋል። የሲዳማ ህዝብ ታሪካዊ እና ህገ መንግስታዊ ጥያቄ ነው ያቀረበው። መንግስት ቃል በገባው መልኩ በሰላም መፍታት መቻል አለበት። እንደማንኛውም ህዝባዊ ጥያቄ የኤርትራም ይሁን የኦሮሞም ይሁን የትግራይም ይሁን የህዝብ ጥያቄን በሰላም መፍታት ሲችል መንግስት በሰላም አልፈታ ካለ የህዝብ ጥያቄ ስለማይዳፈን ወደ ጉልበት መሄዱ አይቀርም ነው። አሁንም ቢሆን መንግስት መረዳት ያለበት የህዝብ ጥያቄ የሲዳማም የወላይታም የማንኛውም ህዝብ ጥያቄ አፍናለሁ ካልሽ ለሁለት ቀን ለሁለት አመት ለ20 አመት ማታፈን ይቻላል። አለበለዚያ በአንደኛው መንገድ ሆነ በሌላኛው መንገድ መፈታቱ የማይቀር ነውና ይሄን ያየ ነው። መንግስት ፈቃደኛ አልነበረም ወይ አቶ ጃዋር መጠየቅ ስላለብኝ ነው። ምክንያቱም ይሄኛው አሁን ለውጥ አካልኝ የሚለው መንግስት ለመደራደር ፍላጎት አልነበረም ወይ? ለምንድን ነው እንደዛ አይነት ንግግር ድርሶ ሄደው በዛ በእሳት በነደደበት ቀጠና ላይ ቤንዚል የጨመሩትና ሲዳማ በኃይልም ቢሆን ክልል የመሆን ጥያቄውን ያስከብራል ብለው የገፋፉት? መንግስት ከመንግስት ምን ተቃርኖ ነበረው? አንደኛው ጥያቄ ነው። ሁለተኛ ደቡብ እንደ ደቡብ አንድ ላይ ቢሆን የተሻለ ኃይል አይኖረውም ወይ? ፖለቲካውም ቢሆን ደቡብ ከሚፈርስ ምክንያቱም ሲዳማን ተከትሎ የተነሱ ሌሎች ጥያቄዎች ስላሉ የደቡብን መፍረስስ እንዴት ያውታል? ምንም እንኳን ሲዳማ ክልል የመሆን ጥያቄ መብቱና ህገ መንግስቱም የሚደግፈው ቢሆንም አጥቂም በመንግስት ውስጥ ሁለት ኃይሎች ያሉ ይመስለኛል። የህዝቡ መብት ማክበርና የሲዳማ ብቻ ሳይሆን የሁሉም ህዝቦች መብት እንዲከበር የሚፈልግ ኃይል አለ። በማንኛውም ለውጥ ውስጥ ሁሌም ለውጥ የሚፈልግ ወይም ደግሞ ለውጥ ማጀናገር የሚፈልግ ኃይል አለ። በሲዳማም ላይ ያየነው በሌሎች አካባቢም ያየነው ለውጥ የሚፈልግ ለውጥ ማጀናገር የሚፈልግ ኃይል እንዳለ ነው የምናየው። በሲዳማም ላይ ለውጥ የሚፈልገው ኃይል አለ፣ ግን ሙሉ አቅሙን በመጠቀም ያ ለውጥ በተረጋጋ መልኩ ጥያቄው በተረጋጋ መልኩ በተፋጠነ መልኩ እንዲመለስ ማድረግ አልቻለም። ምክንያቱም የለውጥ የማይፈልገውን ኃይል አቅም ፕሮባብሊ አሳንሶ በማየት የህዝቡን ዲተርሚኔሽን አሳንሶ በማየት በፍጥነት እርምጃ አልወሰደም። ቅድም እንዳልኩሽ ጥያቄውን መፍታት የሚችለው ማን ነው ወደሚለው ከመሄድ ይልቅ ኦልሬዲ ለተዳከመ የህዝቡንም ጥያቄ መመለስ ፍላጎት ለሌለው አካል ኃላፊነት ተሰጥቶታል ማለት ነው። በደህዴን ውስጥ ሁለት አይነት አመለካከቶች ነው ያሉት። በአንድ ወገን የህዝቡን ጥያቄ አፍነን ክልሉን ማስቀጠል አለበት የሚሉ አሉ። በሌላ ወገን ነው ይሄንን ማስቀጠል አንችልም፣ የህዝቡን ፍላጎት በመከተል ልዩ አይነት አዲስ አወቃቀር አዲስ የፖለቲካ አሰራር መቀበል አለን ቢሉ ኃይሎች አሉ። ስለዚህ በተለይ ደግሞ አፐር ሃንድ የነበራቸው የበላይነት ያላቸው የህዝቡን ጥያቄ ማፈን የሚፈልጉ ናቸው። እኔ ስም መጥራትና ውስጥ መግባት አልፈልግም፣ ግን የደህዴን አመራሮች ኦልሞስት አብዛኞቹን አናግሬያቸዋለሁ። ያ ብቻ አይደለም፣ ደቡብ የሚባለው ክልል ሲሰራ እዛ የነበሩ ነባር የኢህአዴግ አመራሮቹን አትሊስት ወደ 5 የሚሆኑትን በግል አናግሬያቸው ምን ነበረ ደቡብ የሚባለው ክልል ሲሰራ ራሱ በህዝቦች ፍላጎት ላይ አይደል ነበረም። ኢንፋክት እንዳይሰራ ከፍተኛ የሆነ 5 ክልል ነበረ። ደርግ ሲወርድ 5 ክልል ነበር የተቋቋመው። 5ቱ ተጨፍልቆ አንድ ሲመጣ ከፍተኛ ቁጣ ነበረ። ከፍተኛ በህዝብ ፍላጎት ላይ ሳይሆን ኢቨን በፖለቲካ አመራሩ ላይ ሳይሆን በህወሓት ውስጥ የነበሩ የተወሰኑ ግለሰቦች ስለፈለጉት ብቻ ነው ክልሉ የተሰራው። አሁንም ቢሆን አንቺ አሁን እንዳልሽው የደቡብ መቀጠልን የሚፈልጉ ቡድኖች አሉ። አይ የደቡብ መቀጠል አይሆንም፣ ስለዚህ በአዲስ መልኩ ክልሉ መዋቀር የሚሉ አሉ። ይሄን መወሰን ያለበት ህዝብ ነው። ይሄን መወሰን ያለበት ፓርቲ አይደለም። ስለዚህ ወደ ሬፈረንደም ሄዶ ህዝብን አወያይቶ ህዝብ በድምጽ መወሰን መቻል ነበረበት። የሲዳማም ቢሆን እኮ የሲዳማ አክቲቪስቶች ስለፈለጉት ብቻ ሳይሆን ሬፈረንደም ሆኖ የህዝብ ድምጽ ታይቶ ህዝብ ከወሰነ ሲዳማ ክልል ይሆናል። ህዝብ ካልወሰነ ይቀጥላል። ግን በፓርቲ ውስጥ ያሉ ደቡብ ይቀጥል አይቀጥል የኔ ውሳኔ አይደለም። ኢንፋክት የፓርቲዎቹ አመራር ውሳኔም አይደለም። ውሳኔ መሆን ለህዝብ ነው። ለህዝብ ነው መጥተው ያለበት። እንደ አንድ ፖለቲካል ሳይንቲስት ግን ማየው ሲዳማ ላይ ወላይታ ላይ ከፋ ላይ እያየን ያለነው ነገር ህዝቡ አሁን ያለው አወቃቀር አልጠቀመንም። ራሳችን በራሳችን ማስተዳደር አለብን፣ ለልማት አላመቸንም የሚል ነው። ወላይታ ላይ በሚሊዮን የሚቆጠር ሰው በሰልፍ ወጥቶ ትዕይንተ ህዝብ አካሂዷል። ደህዴን የፈጠረ አቀረብኩ ያለው ሪሰርች አይቼዋለሁ። ያ ሪሰርች
የት ደቡብ ውስጥ የተካሄደ አይመስለኝም ሌላ ቦታ ካላካሄዱ በስተቀር ደቡብ ውስጥ እምናየው በሰልፍ እምናየው በተለያየ ስብሰባዎች ላይ የምናየው ከከፋ እስከ ሲዳማ እምናየው ህዝቡ ራሱን ለማስተዳደር ፍላጎት እንዳለውና ደህዴንም እንደ ፓርቲም ሆነ ደቡብ ክልልን ያለው አወቃቀር አልተቀበኝም ያለው ነው ያለው ያም ሆነ ይህ መወሰን ያለበት ህዝቡ ነው አሁን እየተደረገ ያለው ግን የህዝቡን ፍላጎት የህዝቡን ህገ መንግስታዊ መብት መናድ ነው በፖለቲካ ስለተሸነፉ የተለያዩ ብሔር ልሂቃንና አክቲቪስቶች የደህዴንን ካድሬዎች በፖለቲካ ስላሸነፏቸው በፖለቲካ ምህዳሩ ስለተሸነፉ ግጭትን በመቀስቀስ ኳሷ ከፖለቲካ ምህዳር ወደ ሴኩሪቲ ምህዳር እንድትሄድ ነው የተደረገው አሁን በጣም የሚያሳዝነኝ መከላከያ ኃይሉን ወደዛ ውስጥ አስገብተውታል ባለፈው ካኝ ጋር ስንወያይ ያልኩት ነገር አለ በተቻለ መጠን የፖለቲካ ችግሮችን በመከላከያ ለመፍታት መሄድ መከላከያው ላይ አላስፈላጊ ጫና ይፈጥራል ስል ነበር አሁንም ደቡብ ላይ የተካሄደው መከላከያ በማያውቀው ባልተሳተፈበት የፖለቲካ ችግር ውስብስብነት ያንን ውስብስብነት በፖለቲካ መፍታት ስላልቻሉ ወይም ደግሞ የፖለቲካ መፍትሄው ለነሱ ሽንፈት ስለማይመጣ ወደ ሴኩሪቲ ያደረሱበት ሁኔታ ነው ያለውና አሁንም መሆን ያለበት ጉዳዩን ከሴኩሪቲ ምህዳር አውጥተው በፖለቲካ ምህዳር ውስጥ በፖለቲካ ድርድርና ውይይት መፍታቱ የሚሻል ይመስለኛል መልካም እንግዲህ ከዚሁ ጋር ተያይዞ እርሶ ከተናገሩ በኋላ ሲዳማ ሄዶ 11 የተባለው ቀን ደረሰ በዛም ቀን ያው የሰዎች ህይወት ጠፍቷልና ከዛ በኋላ እርሶ ምንም አላሉም ለፈሰሰው ደም ተጠያቂ አይደሉም እርሶ የሲዳማን ህዝብ ጥያቄ ከኔ ጋር ብቻ ለማያዝ መሄድ የሲዳማን ህዝብ መናቅ ነው የ50 ዓመት ትግሉን ማራከስ ነው I don't know የጨፌ የጨምበላላ ላይ ሄደሽ ከሆነ ወይ ደግሞ ከዛ በፊት የተደረጉ 1 2 3 ጋዶችን አይተሽ ከሆነ የዛን ህዝብ አንድነት የዛን ህዝብ ቁርጠኝነት ከአንድ ፖለቲካ አክቲቪስት ጋር አያይዞ መሄድ የሲዳማን ህዝብ መሳደብ ነው የሚሆነው I think አንቺ ሞንሽ ሌሎች ከዚህ መቆጠቡ የሚጠቅም ይመስለኛል የህዝብን ጥያቄ አውርዶ ከአንድ ግለሰብ ኦፒኒየን ጋር ማያያዝ ትክክል አይደለም ሌላው ደግሞ የሲዳማ ህዝብ ትግል እኔ ሳልወለድ የተወለደ ነው ባያቶቼ ጊዜ የተወለደ ነው የሲዳማ ህዝብ ከአያቶቼ ጋር ከአባቶቼ ጋር ሲታገል የነበረ እንጂ ዛሬ እጀቶና ቄሮ ወይም ደግሞ እኔና ሌሎች ስለተፈጠረን አይደለም ሆነ ያለበት የሲዳማ ግጭትን የተቀሰቀሰው በቀደም እንዳልኩሽ በእኔ ወይ በሌላ ሰው ምክንያት አይደለም የሲዳማ ህዝብም ሆነ ሌላው የደቡብ ህዝብ በፖለቲካ ምህዳሩ ጠንካራ ክርክር ጠንካራ አቋም ጠንካራ አንድነት ይዞ በመምጣት ካድሬዎቹን ስላሸነፈ ካድሬዎቹ በፖለቲካ ሲሸነፉ ሽንፈታቸውን ላለመቀበል ወደ ሴኩሪቲ ምህዳር የገፉበት ሁኔታ ነው ለዚህ ደም መፋሰሱ በጣም የሚያሳዝን ነው ግን ይሄ እንዳይሆን ለምሳሌ ከፓርቲው ቼርማን ከነበረችው ከሆነችው ከወይዘሮ ሙፈሪያት ጋር ብዙ ጊዜ የተወያየንበት ጉዳይ ነው እንደ ግለሰብ ኦፒኒየን ኦፈር ሳረግ ነበር አሁን የታሰሩት የእጀቶ ልጆች ራሱ በሚገርም አሁን ልክ እንደ ጠንሳሽና ቀስቃሽ የሚያቀርቧቸው ልጆች ስንት ጊዜ እዚህ አዲስ አበባ መጣው ከመከላከያ ከደህንነት ከፖለቲካል ፓርቲ አመራሮች ጋር በመወያየት ይሄ ቀን ሳይደርስ መፍትሄ ይሰጣል ያ ብቻ ሳይሆን ይሄ ቀን ሳይደርስ የሴኩሪቲ ኃይል ወደ ክልሉ ገብቶ ግጭት እንዳይነሳ እንዲረዳን የሚል ውይይትና መፍትሄ ሐሳብ ሲያቀርቡ የነበሩ ናቸው ስለዚህ እነዚህ ልጆችም ላይ ራሱ ዛሬ የሚደረገው በደል ተከላለም ተጠያቂነት ይሄ የፖለቲካ ድክመት የፖለቲካ አመራሩ ድክመት የፈጠረው ግጭት እንጂ ኤክስተርናላይዝ ለማድረግ ኢህአዴጎች ብዙ ጊዜ የታወቁበት ሁኔታ አለ የራሳቸውን የፖለቲካ መልፈስፈስ የራሳቸውን የፖለቲካ ድክመት ወደ ሌላ በመወርወር ሌላውን ማማሃኘት ነው የሚፈልጉት ይሄ ግልጽ የነበረ አንድ አመት የቆየ በአንድ አመት ውስጥ 365 ቀን አለ በዚህ ቀን ውስጥ ስንት ነገር ሰርተው ይሄ ግጭት እንዳይፈጠር ማድረግ ይችላሉ ነበር ይሄን ከማድረግ ይልቅ እስከ መጨረሻው ሰዓት በመቆየት ህዝብን ወደ እልህ በመገፋፋት በህዝቡ ውስጥ ደግሞ ኤጀንሲ ቦተርስ ምንላቸው ተላላኪዎች በማስገባት ነው ግጭቱን የፈጠሩት እርሶ የዋዛ ሰው መሆኑት ነው ወይ እንደው እንደተራሰው ኖት ወይ እርሶ ተናግረው
ማይሆንስ ነገር ማይፈጸምስ ነገር አለ ወይ? ምናየው እኮ ነው አሁን በዚች ሀገር ላይ እርሶ ብለው ያልሆነ ነገር እርሶ ተናግረው ያልተደረገ ነገር ምንድነው? እኔ ስለተናገርኩ አይደለም ደቡብ ወይም እንደዚህ ሆነው ስላሉኝ ነው። እርሶ ጠባጫሪ ነገር ተናግረዋል እንደነገርኩት ቅድም። የዋዛ ሰውም አይደሉም። በፖለቲካው ዓለም ላይ ትልቅ ተጽዕኖ የሚፈጥሩ ሰው ነው። ስለዚህ እርሶ እኔ ስለተናገርኩ አይደለም ይሉኛል። ከዚሁ ጋር የጂ ምን አነሳለሁ እኔ ዝም ያልኩት ብለዋል ባለፈው ሶሻል ሚዲያው ላይ። ወደ እርሶ ሶሻል ሚዲያ ለመሄድ ካለብን እንሄዳለን። እኔ ዝም ያልኩት በሀገር ይረጋጋ ብዬ ነው የሚል አንድ ቃል አስቀምጠዋል። ወደ ዝርዝሩ መግባት አልፈልግም። ስለዚህ እርሶ ሲናገሩ የሚፈጠር ነገር እንዳለ ስለሚያውቁ ነው ዝም ያሉት አይደለም ወይ? ለምን አሁን እኔን ይቆጡኛል? የሲዳማ ጥያቄ እንደዚህ አቅለለሽ አሰብሹ ወይም የመብት ጥያቄያቸው እንደዛ ተናገርሽ ይሉኛል። ነገር ግን እኔ እንኳን ሲዳማን የክልልነት ጥያቄ ለማጣጣል ወይም ደግሞ አይገባም ለማለት ሳይሆን ተንኳሽ ንግግር ተናግረዋል። ከዛም የተነሳ ደግሞ ሲዳማ ያለውን ነገር በኃይልም ቢሆን ከሚለው ነገር ጋር ክልል ይሆናል የሚለው አነጋገሮት የዋዛ ሰው ስላልሆኑ ተራ ሰው ስላልሆኑ ከዛ ንግግሮት የተነሳ ሲዳማም ገፍቶበት ሄዷል፣ እንደምን ፈሷል፣ ተጠያቂ ነዎት እያልኩት ነው። በጣም አገዘብሽኝ አይደል እንዴ? ትንሽ በተናፈስ ከዚህ መጣፊ ነው የመሰለኝ ጭራሽ። ያም ሆነ ይህ የኔ ዝምታም ሆነ የሌሎች ዝምታ እኔ ብቻ አይደለም እዚህ ሀገር ውስጥ ስንወተውት ይሄ ቢስተካከል በዚህ መልኩ ቢሄድ ስንወተውት ነበረ። ብዙም ሰሚ ባለማግኘታችን ፕሮባብሊ ዝም ብንል ምናልባት ሪፍሌክት አድርገው መንገድ ላይ ሊመለሱ ይችላሉ። ምናልባት በሚዲያ ከምንናገር በጆሮአቸው ሹክ ብንል ላለው አመራር የሚዲያ ጫና ወይም ደግሞ የፐብሊክ ጫና ከማድረግ ብንወያይ በውስጥ ብንነግራቸው የሚል እኔ ብቻ አይደለም አይተሽ እንደሆነ አብዛኛው ሰው ትቷል ኮሜንት ማድረግ ነው። ከዚህ ጋር ነው የሚያያዘው። ያም ሆነ ብዙም ባትቆሉልኝ ጥሩ ይመስለኛል። እሺ ወደ ዋናው ነገር እንመለስና ተጠያቂ ነው አይደሉም? አሁንም በ11 በሆነው ጉዳይ ላይ ቀጥሎ ደግሞ ማነሳው ለምንድን ነው ዝምታን የመረጡት? ከዛ በኋላ የአጄቶ መሪዎች ተይዘዋል። ምንም ነገር ሲያርጉ ያዩት አይደለም። ከአቅሙ በላይ ሆኖ ነው። ቅድም እንዳልኩት ነገሮች ተበላሽተዋል። መንገድ በለቀቁበት ሁኔታ የፖለቲካ ምህዳሮች ውስጥ ነገሮች በፖለቲካ ምህዳር ውስጥ ባሉ ወቅት ለማስተካከል ከፍተኛ ሙከራ አድርገናል። ይሄንን በዚህ ውስጥ ሚና የነበራቸው ብዙዎቹ ያውቁታል። ከዛ አልፎ ወደ ግጭት ከተገባ በኋላ በዛ ላይ መናገር ነገሮችን ማባባስ ካልሆነ ምንም ውጤት አልነበረውም። ከዚህ አንፃር አስፈላጊውን ውይይትና አስፈላጊውን ግብዓት በውስጥ እንሰጣቸው ነበር። ወደፊትም እንቀጥሎ ይሆናል። ይበልጥ አስከፊ የሆነ የቀጠለው ፖለቲካ ወለድ ትዕይንተ ውርደትና ሰቆቃ ለዘመናት የመጣንበትና 7 ዓመታት ወዲህ ደግሞ ይባስ ብሎ ከደመ ነፍስ እንስሳነት በታች እያወረደን የቀጠለው ሴረኛ፣ ሸፍጠኛ፣ ባለጌና ጨካኝ የጎሳ ደምና አጥንት ስሌት ፖለቲካ ቁማርተኞች ስርዓት እንደ ስርዓት በማስወገድና ወደ የታሪክ ማስተማሪያ ሙዚየምነት በመሸኘት በምትኩ በፍትሃዊ የሽግግር አግባብ ወደ ዲሞክራሲያዊ ስርዓት ምስራታ ግንባታ ለመሸጋገር እስካልቻለን ድረስ እንደ ግለሰብም ሆነ እንደ ህዝብ ወይንም እንደ ማህበረሰብ ወይንም እንደ ትውልድ ፍጻሜ የማይኖረው ትዕይንተ ውርደት ሰቆቃ ሰለማዎች ሆነን እንደምንቀጥል ወይንም የቁም ሞት በህይወት መቀጠል ከተባለ ከሰሞኑ የታዘብናቸውን እጅግ ወራዳና አዋራጅ ትዕይንቶች ከበቂ በላይ የሆኑ ማስረጃዎች ናቸው። አንደኛ፣ የተአምራዊ ልማት ፕሮጀክት ጉብኝትና የአዳራሽ ውስጥ ትዕይንተ አብይ አህመድ። እንዲህ አይነቱ እጅግ የወረደና አዋራጅ የፖለቲካ ተውኔት የተለየ ሂደት ውጤት ይገኝበታል በሚል ሳይሆን የመከራውንና የሰቆቃውን ታሪክ ፍጻሜ ማግኘት ካለበት የገዢ ቡድኖችና የግብረ በላዎቻቸውን እኩይ አስተሳሰብና አካሄድ መከታተል እና ይህንን እኩይ ተግባር የሚመጥን ብቻ ሳይሆን የህልውና የነጻነትና የፍትህ ተጋድሎ በላቀና በተፋጠነ ሁኔታ ለማስኬድ የሚያግዝ የመፍትሄ ሐሳብ መለዋወጥ የግድ የሚል ጉዳይ በመሆኑ ትዕግስትን የሚፈታተንም ቢሆንም ተከታትየዋለሁ።
ፖለቲካ ወለድ ግዙፍና መሪር ሁኔታዎችን በአግባቡና በቀጥታ የመጋፈጥ አርበኝነት ማጠፊያው ሲያጥር የሰበብ ድሪቶ በመደረትና ወደ መፍትሄ የማይወስድ የትንታኔ ጋጋታ በማንጋጋት ራሳችንን የመሸንገል ክፉ ልማድ ሰለባዎች ሆነን ለመቀጠል ካልፈለግን በስተቀር ይህን ስሜት የማይጋራ የቂንና የሚዛናዊ ሕሊና ባለቤት የሆነ የአገሬ ሰው የሚኖር አይመስለኝም። ከሰሞኑ የመረረንም ቢሆን ከታዘምናቸው የእኩያን ገዢ ቡድኖች ውርደትና የሶቀቃ ትዕይንቶች መካከል የርካሽና የአደገኛ የፖለቲካ አስተሳሰብ እጅግ ስር የሰደደ የሞራል ዝቅጠት ልክፍተኛ በሆነው ሃይማኖትን ጨምሮ እጅግ የተከበሩ እሴቶቻችን የእኩይ ዓላማው ማስፈጸሚያ እስከ ማድረግ ርቆ በሄደና ሀገርን ወደ ምድረ ሲኦልነት እንድትለወጥ የማድረግ መሪነቱን ሚና በሚጫወተው አብይ አህመድ ዋና ተዋናይነት ከነጋዴዎች፣ ከአስተማሪዎች፣ ከኪነ ጥበብ ባለሙያዎች፣ ከተቃዋሚ ፓርቲዎች፣ ከጤና ባለሙያዎች ጋር የተካሄዱትን የአዳራሽ ውስጥ ተውኔቶችና የተአምራዊ ልማት ውጤቶች ጉብኝቶች ተጠቃሾች ናቸው። እንዲህ አይነቱ እንደ ግለሰብ ሆነ እንደ ማህበረሰብ እንደ ሀገር በእጅጉ የሚያዋርድ የተውኔተ ሰቆቃ ድርሰትን እየደረሱና እያዘጋጁ ለዋና ተዋናዩ አብይ አህመድ አድናቆትና ህሊና ቢስ ረዳት ተዋናዮቹና የሰውን ስጋ ለባሽ ደመነፍስ አጋሰሶች ለሆኑ ታዳሚዎች የሚያቀርቡት ከዲቁና በላይ የሙዓዘ ጥበብነትን ማዕረግ የተለጠፈላቸው በዳንኤል ክብረት አይነቶች ስር የሰደደ የአድርባይነትና የሞራል ካንሰር ልክፍተኞች ናቸው። ይህ ደግሞ ሃይማኖትን የኩያን የጨካኝ ገዢ ቡድን የቤተ መንግስት ፖለቲካ መሳሪያነትን በቀጥታና በተዘዋዋሪ አሳልፈው እየሰጡ ሰላማዊ የእረኝነት ኃላፊነት ተሰጥቶናል በሚሉ የሃይማኖት ተቋማት መሪዎች የሚታገዝ መሆኑ ቅንና ሚዛናዊ ሕሊና ላለው የአገሬ ሰው የሚያሳድረው የሕሊና ህመም በቃላት መግለጽ የሚቻል አይመስለኝም። መቼም በዛ ራሳችን ግዙፍና መሪር እውነታ የሆነውን ፖለቲካ ወለድ መከራና ውርደት በአርበኝነት ውሎ ተጋፍጠን የእኩያን ገዢዎችን ስርዓት እንደ ስርዓት በማስወገድ የነጻነትና የፍትህ የዲሞክራሲያዊ ስርዓት እውን ከማድረግ ይልቅ ዕለት በዕለት ከሚከሰቱ ክስተቶች ጋር በስሜት ከመሞቅና ከመቀዝቀዝ ክፉ የፖለቲካ ባህል ስላልወጣን ነው እንጂ እነዚህ እጅግ አዋራጅና አሰቃቂ ተውኔቶች ለ7 ዓመታት የተደረሱና የተዘጋጁ ሲተወኑብን የነበሩ ናቸው። በዚህ ደረጃ ማየትና መስማት ግን እንኳንስ ነጻነትና ፍትህ ፈላጊ ለሆነው የሀገሬ ሰው ለማንኛውም ባለጤናማ ህሊና ሰው ምን ያህል እንደሚከብድ ለመረዳት የሚያስቸግር አይመስለኝም። አሁን እያየናቸው እየሰማናቸው ላሉት የፖለቲካ ወለድ የመከራ የሰቆቃ ተውኔቶች ዋነኛ ተጠያቂዎች እኩያን ገዢ ቡድኖችና ግብረ በላዎቻቸው መሆናቸውን እንደተጠበቀ ሆኖ እኛም ነጻነትን እንደሚሻ ግለሰብ ጥቅሙን ማስጠበቅ እንደሚፈልግ ቡድን ወይንም ማህበር ሃይማኖት ነጻነትን መከበር እንደሚፈልግ የሃይማኖት መሪ አማኝና በአጠቃላይ ባርነትን እስከየፋለው እንደሚል ማህበረሰብ ህዝብ በተቃራኒ ወረድንበትና እየወረድንበት ያለው የውድቀት ቁልቁለት ምን ያህል አሳሳቢ እንደሆነ ነው። ውድ ወገኖቼ ሆይ እስኪ በትክክል ሰርቶ የመክበር የቢዝነስ የንግድ ባለቤትነት የትምህርትና የመማር እውነተኛ ትርጉምና እሴትን የኪነ ጥበብ ትክክለኛ ትርጉምና ተግባራዊ እሴትን ወይንም የማህበረሰብን አኗኗርና መስተጋቢር ሁኔታዎች ነጋሪት አንጸባራቂነትን በአካልና በአእምሮ ጤናማ የሆነ ማህበረሰብ የመፍጠርና የመንከባከብ ኃላፊነት የተሸከመ የጤና ባለሙያነትንና የእውነተኛ መድበለ ፓርቲ ፖለቲካ ትርጉምና ሚናን ግብ ከሆነው በቃላት ከምናነበው ስሜታዊ እኛነታችን አልፈን ሰፊና ጥልቅ በሆነ የአስተሳሰብ ያረዳት እኛነታችን ከምር ለመረዳትን ሞክር። ታዲያ የእነዚህ ድንቅ እሴቶች ምንነት ለምንነትና እንዴትነት የሸፍጠኛ የሴረኛ የባለጌና የጨካኝ ፖለቲካ ስርዓት ቁማርተኛ ሰለባዎች ወይንም መጫወቻዎች ሲሆኑ ማየት ትውልድ ሲሞት ማየት አይደለም ወይ? እናም ነገ ራሳችን በአብዛኛው ከእንዲህ አይነቱ እጅግ የበከተና የከረፋ የፖለቲካ ቁማርተኝነት እንዴትና መቼ ነው ሰብረን የምንወጣው? አስከፊና አሳፋሪ የሆነ የገዢ ቡድኑ ሰቆቃዊ ድራማ ወይንም ተውኔት ሰለባዎች ታዳሚዎችና ከርቀት እያየንና እየሰማን ሙሾ አውራጆች አስለቃሽና አልቃሾች መሆናችን አስከፊ ደዌ አሁን ካልሆነ መቼ ነው በቃ የምንለው? ሁለተኛው የትዕይንተ ሰቆቃ መድረክ በተለይ
የሕመም እክል ካልሆነ በስተቀር መቼም ጆሮ አልሰማምና ዓይንም አላየም አይልምና በዚህ ሰሞን በኩያን ጎሳ ደምና አጥንት ስሌት ፖለቲካ ቁማርተኞች ሲተውኑ ካየናቸውና ከሰማናቸው በእጅጉ አስከፊ ተውኔተ ሰቆቃዎች ሁለተኛው ሙሉ በሙሉ በሚያሰኝ ደረጃ በብልጽግና ተብዬው የካድሬ ሰራዊት አባላት የሰውን ስጋ ለባሽ ተኩላዎችና ልክ ልኩን ነገረው ከመባል ያለፈ ፋይዳ በሌለው የተቃዋሚ ተብዬ ፓርቲ አባል የተሞላው ፓርላማ ተብዬ ለሀገርና ለወገን ሰላም ደህንነት ሲባል አሻሻልኩት ያለውን ሕግ ተብዬ ነበረ። በቀጥታ ከመግደል ሕይወትን ከማጥፋት ውጭ ያሉ የአካል የአእምሮና የስነ ልቦና በእንስሳት ጾታ ላይ ግፍ በመፈጸም በማንነት ጥላቻ ላይ የተመሰረተ ጥቃት መፈጸም ወዘተ የማሰቃያ ዘዴዎችን ያለምንም ተጠያቂነት መጠቀም እንደሚቻል ለሚፈቅድ ሕግ ተሻሽሎ ጸደቀ የሚለውን ዜና እንኳንስ ለማመን ለማሰብ ፈጽሞ ከባድ ነው። ይህን ግን በእኛ ሀገር ያውም በዚህ ዘመን ሆነ ተፈጸመ። ከዚህ በላይ ስለ የትኛው ሰላማዊና ሕጋዊ የትግል ስልት እና ከየትኛው የመንግስት አካል ጋር ምን አይነት ድርድር በማድረግ ምን አይነት ዲሞክራሲያዊ ሽግግርና ግንባታ ማካሄድ እንደሚቻል የትናታኔ ድሪቶ እየደረትንና እያላዘንን መቀጠል እንዳለብን ለመረዳት ፈጽሞ የሚቻል አይመስለኝም። ዞሮ ዞሮ የተፈጸመውንና እየተፈጸሙ ያሉ ፖለቲካዊ ወለድ ወንጀሎችን የመከታተል የመረዳት የማስረዳትና ለህልውናና ለነጻነት ለፍትህ ተጋድሎ አስተዋጽኦ ሊያደርግ በሚያስችል ሁኔታ የመጠቀሙ አስፈላጊነት እንደተጠበቀ ሆኖ ግዙፉና ቁልፉ ጥያቄ መሆን ያለበት የመከራውና የሰቆቃው ስርዓት ፍጻሜ አግኝቶና እውነተኛና ዘላቂ የሆነ ዲሞክራሲያዊ ስርዓት እንዲወለድ ምን መደረግ አለበት ዋት ኢዝ ቱ ቢ ደን የሚለው ነው። ለዚህ ደግሞ በሩብ ምዕተ ዓመቱ ህወሓት መራሹ ኢህአዴግና ከ7 ዓመታት ወዲህ ደግሞ ተረኞች ነን ባሉና በሚሉ የዚያው ስርዓት ውላጆች ሴረኞች ታይቶ ተሰምቶ በማይታወቅ ሁኔታ በማንነት ፖለቲካ የሀገር ባለቤት ሆኖ እንዳይኖር ብቻ ሳይሆን በህይወትም እንዳይኖር ካደረገው ትዕግስት አሰራጭ መከራና መሳደድ በኋላ አሁን በቃ ብሎና በፋኖነት ተጠራርቶ ህልውናውን ነጻነት፣ ፍትህ፣ እኩልነት፣ ሰላምና የጋራ እድገት የሚረጋገጥበት ሀገር ኢትዮጵያን እውን ለማድረግ የሚያስችል ስርዓትን ለማዋለድ እያካሄደ ያለውን ተጋድሎ ደምሳሳ በሆነ የሰላማዊ ትግል አራማጅነትና እጅግ ጅምላዊ በሆነ የትጥቅ ትግልን የመቃወምና የማውገዝ ስም ለማኮላሸት የመሞከሩ ፖለቲካ በቅጡ ሊፈተሽ ይገባል። የፍተሻው ትኩረትም የአንድን ህዝባዊ ትግል ስኬትና ውድቀት የሚለካው ለትግል የተነሳበትን መሰረታዊ ምክንያት ለኢቲሜት ካውዝ በማሻማ አኳኋን ግልጽ ለማድረግ በመቻሉ መነሻና መድረሻውን በሚያደርገው ራዕይ ግልጽነት፣ በሚያራምደው ዓላማ ትክክለኝነትና በሚመራበት መርህ ጥራትና ብቃት፣ በሚቀርጸው ዕቅድና ስትራቴጂ ተጨባጭነት፣ በሚከተለው የዲሲፕሊን ጽናትና በሚፈጥረውና በሚያጎለብተው ህሊናዊና ድርጅታዊ አቅም በስራ ሂደት ውስጥ የሚከሰቱ ድክመቶችና ስህተቶችን ተከታትሎ ለማስተካከል በሚያደርገው ያለሳለሰ ጥረት ጠንካራ ጎኖቹን ይበልጥ ለማጠናከር በሚያደርገው እልህ አስጨራሽ ጥረትና የዚህ ሁሉ ማሰሪያ የሆነው ቃል ወደ ተግባር ለመተርጎም ዝግጁነትና ችሎታ እንጂ የግድ በሰላማዊ ትግል ቆርብ ያለው ወይም አልቆረብኩም በማለቱ ባለመሆኑ ከላይ የተጠቀሰው የውስጥ ምንነት ለምንነት እንዴትነትና ወዴትነት የመፈተሽ አስፈላጊነት ቀዳሚው ትኩረት መሆኑን እንደተጠበቀ ሆኖ ወደ ጎን ከሌሎች ነጻነት፣ ፍትህ ፈላጊዎች ጋር መኖር የሚገባውን የትግል አጋርነት ከምር ካልተወሰደና ለተግባራዊነቱም ተገቢውና አስፈላጊ ጋራ ጥረት ካልተደረገ ከታሰበው የድል ምዕራፍ ላይ ለመድረስ በእጅጉ አስቸጋሪ ነውና ከምር ሊታሰብበት የሚገባ ጉዳይ በመሆኑ እጅግ ኋላ ቀርና ጋግርታም ከሆነ የፖለቲካ ባህላችን ከሚመነጩ ፈታኝ ሁኔታዎች ነፃ ያለመሆን ጉዳይ በጥቅሉ ሊታሰብበት የሚገባ መሆኑ ሳይዘነጋ በአንጻራዊነት ግን ከስህተት ለመማርና ህዝብን ለመካስ የሚያስችል የፖለቲካ ስብዕና ሆነ የሞራልን ጥፍጣፊ ፈጽሞ በሌላቸው እኩያን ገዢ ቡድኖች የሚመራውን ስርዓተ ፖለቲካ ሰግዶ ወደ ዲሞክራሲያዊ ሀገር ሽግግር ለማድረግ የፋኖች ተጋድሎ ገንቢ በሆነ ሂሳዊ ክሪቲካል ድጋፍ መደገፍና ከመቼውም ጊዜ
በተፋጠነና በተጠናከረ ተሳትፎ ወደፊት እንዲገሰግስ ማስቻል ሌላ የተሻለ አማራጭ የሚቀርብበት ባለመሆኑ ዙሪያ መሆን አለበት የሚል እምነት አለኝ። መሪር የዘመናት ተሞክራችን በተለይም ደግሞ ከ7 ዓመታት ወዲህ እየገጠመን ያለውን ለመግለጽ የሚያስቸግር ፖለቲካ ወለድ የመከራና የውርደት ዶፍ በማያወላዳ ሁኔታ የሚነግረን የዲሞክራሲያዊ ስርዓት ለውጥ የትጥቅ ትግልን ጨምሮ በሁለገብ ህዝባዊ ተጋድሎ እንጂ ስለ ሰላም በመስበክና በማላዘን የሚሆን አለመሆኑ ነውና ከዚህ አይነት ግዙፍና መሪር እውነታ ዙሪያ እየተሽከረከርን ራሳችን ማታለሉ ይበቃናል።